ለ16 ዓመታት በስልጣን የቆዩት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የብራሰልሱ የአውሮፓ ህብረት ደጋፊ በሆኑ ተቀናቃኛቸው ፒተር ማጋየር በከፍተኛ ድምፅ ተሸንፈዋል። ውጤቱን አሳማኝ ያሉት ቪክቶር ኦርባን ወዲያውኑ ሽንፈታቸውን አምነው ተቀብለዋል። በምዕራባውያን ቀጠናና በአውሮፓ ህብረት ሰፈር ድሉ ሰርግና መላሽ ነበር የሆነላቸው። ቪክቶር ኦርባን የብራሰልሱን የአውሮፓ ህብረት ከአድሏዊነትና በአሜሪካ ላይ ጥገኛ ከሆነ ስሪቱ ወጥቶ ለውጥና ተሃድሶ ማድረግ አለበት በሚል ሲሞግቱት ኖረዋል። ቪክቶር ኦርባን በሩሲያ ዩክሬን ጦርነት በነበራቸው ገለልተኛ ቁመና የአውሮፓ ህብረት ቡዳፔስትን ፖለቲካዊ መገለል ሲያደርግባትና ብድርና ድጋፍ ከህብረቱ እንዳታገኝም ሲያደርጋት ቆይቷል። አሁን የአውሮፓ ህብረትን የሚደግፉት የ45 ዓመቱ ፒተር ማጋየር ወዲያውኑ ከማሸነፋቸው ከአውሮፓ ህብረትና ከኔቶ ህብረ ብሔራዊ ጦር ጋር ሀገራቸው የነበራትን የተበላሸ ግንኙነት አስተካክላለሁ ብለዋል። ቪክቶር ኦርባን በአውሮፓ ህብረት ውስጥ ለሀገራቸው የማይጠቅሙ የጣልቃ ገብነት ውሳኔዎችን በቬቶ ፓወር ወይም ድምፅ በድምፅ የመሻር መብት ሲያግዱና ከሩሲያ ጋር ጠላታዊ ግንኙነት ውስጥ ባለመግባት ኢኮኖሚያዊ ተጠቃሚነታቸውን በማረጋገጥ ላይ ያተኮረ ፖሊሲ ይከተሉ ነበረ። ታዛቢዎች በዚህም ከአብዛኞቹ የአውሮፓ ሀገሮች ይልቅ ሃንጋሪ ከሩሲያ ጋር ባላት ጥሩ ግንኙነት የሩሲያን የነዳጅና የተፈጥሮ ሀብት፣ የቴክኖሎጂና የህዋ ምርምር፣ የልምድ ልውውጥ እንዲሁም ወታደራዊ ድጋፍና ትብብር ሲያጣጥሙ መቆየታቸውን ይናገራሉ። ከሩሲያው ፕሬዝዳንት ቭላዲሚር ፑቲንና ከአሜሪካው አቻቸው ፕሬዝዳንት ዶናልድ ትራምፕም ጋር ጥሩ ግንኙነት ገንብተው ቆይተዋል። ይህ የሃንጋሪው የምርጫ ውጤት በጂኦ ፖለቲካዊ ሚዛንና በሀገር በቀል ፖለቲካዊ ትንተና ሲታይ ሌላ ገጽ ይኖረዋል እየተባለ ነው። ከሀገር ሉዓላዊነትና የጥቅም ግጭት አንጻር ቪክቶር ኦርባን ለምዕራባውያን በተለይም ለአውሮፓ ህብረት አስቸጋሪ የነበሩ ቢሆንም የሃንጋሪን ብሔራዊ ጥቅም ከአውሮፓ ህብረት የጋራ መመሪያዎች በላይ ማስቀደማቸው በሀገር ውስጥ ተወዳጅ አድርጓቸው ቆይቷል። ይህን የኦርባንን የምርጫ ሽንፈት ከምዕራባውያን አንጻር የዲሞክራሲ ድል በሚል ቢወደስም ዋናው ምክንያት ግን የሰውየው ጠያቂ ተቃዋሚና የህብረቱን መመሪያ ሳያላምጡ የሚውጡ ባለመሆናቸው ከፖለቲካው ገጽ ገለል የማለታቸው እውነት ነው ይበልጥ የሚፈለገው ይባላል። ኦርባን ከብራሰልስ አባልነታቸውም ሳይወጡ ከሞስኮ ጋር በነበራቸው ገለልተኛ የሆነና የማይፈርጅ ቁመናቸው ለሀገራቸው ከፍ ያለ የኢኮኖሚ ጥቅምና በተለይም የነዳጅ ኃይል በብዛትና በዝቅተኛ ዋጋ ሲያስገኙላት ቆይተዋል። አዲሱ መሪ ፒተር ማጋየር ሙሉ በሙሉ በምዕራባውያንና በአውሮፓ ህብረት ባህር ውስጥ ከሰጠሙ ካዘነበሉ ሃንጋሪ ይህን የመሃል መንገድ የመደራደሪያ ጥንካሬዋን ሊያሳጣትና ከፍተኛ የምስራቃውያንን ጥቅም ሊያስቀርባት ይችላል። ከዚህ ሌላ ምዕራባውያን የምርጫ ውጤት ዲሞክራሲና የኦርባን አምባገነናዊ መሆን ነው ቢሉም የለውጡ ዋናው ምክንያት ግን ውስጣዊ በተለይም ፒተር ማጋየር የቀሰቀሱበት የሙስና ጉዳይና የጥቂቶች ባለሀብቶች ወይም ኦሊጋርኪ መበልጸግ እንደሆነ ፖል ኪርቢ የአውሮፓ ፖለቲካ ተንታኝ ይናገራል። የሽንፈታቸው ምክንያት የኦርባን ቀኝ አክራሪ ቁመናቸው አይደለም። ፒተር ማጋየር የአውሮፓ ታዛዥ እንሁን በሚለው ቁመናቸው ሳይሆን የውስጥ ሥራ ላይ እናተኩር፣ የጥቂቶች ብልጽግናና ብልሹ አሰራርን እንዲሁም ሙስናን በመቆጣጠር ሀገራችንን ከሌቦችና ጽዳ የሚል መፈክራቸው የኦርባንን የሀገር ፍቅር ካርድ ሳይቀሟቸው አልቀረም ተብሏል። የአውሮፓ ህብረት ደግሞ የአውሮፓውን ጦርነት የእኛ ጦርነት አይደለም፣ ገለልተኛ መሆን አለብን ከሚሉ መሪ የአውሮፓ ህብረትና ኔቶን የሚደግፉ መሪ ወደ ስልጣን ብቅ ማለታቸው እጅግ አስደስቶታል። ጥያቄው የቱ ለሃንጋሪ ብሔራዊ ጥቅም ይበጃል የሚለው ነው። የሆነ ሆኖ ኦርባን የቱንም ያህል የሀገራቸውን ኢኮኖሚ፣ የሀገራቸውን ባህልና የሀገራቸውን እሴት ለመጠበቅ መጣራቸው ከህዝብ የዕለት ተዕለት ጥያቄ መመለስ ጋር ባለመደጋገፉ ሽንፈታቸውን ደግሞ አምጥቶባቸዋል። ሃንጋሪ የመሃል መንገድ ፖሊሲዋን ትታ ወደ አውሮፓ ህብረት ሙሉ በሙሉ ስታዘነብል ደግሞ የምታጣቸው ጥቅሞችና የምትከፍለው ዋጋም ይኖራል። አዲሱ መንግሥት ከአውሮፓ ህብረት የሩሲያ ማዕቀብ ጋር የሚተባበር ከሆነና ስትራቴጂካዊ ገለልተኛነቱን ካጣ
የሃንጋሪ ሕዝብ በዝቅተኛ ዋጋ ያገኝ የነበረውን የሞስኮ የኃይል አቅርቦት ይቋረጥበታል። ከሞስኮ ጋር የኢኮኖሚ የቴክኖሎጂና የወታደራዊ ትብብሩም ይቆማል። አሁን አዲሱ መንግሥት የአውሮፓ ታዛዥ ከሆነ ቪክቶር ኦርባን ለሃንጋሪ ያጎናጸፉት የምዕራባውያንን ውሳኔ በቬቶ ድምፅን በድምፅ የመሻር ሥልጣን የተቀዳጁትን ዲፕሎማሲያዊ የመደራደር አቅም ሊያሳጣቸው ሊያለምባቸው ይችላል። ከምስራቃዊ ኢንቨስትመንትም አንጻር ሃንጋሪ ከቻይናና ከሩሲያ ጋር በነበራት መልካም ግንኙነት ምክንያት ትላልቅ የባቡር የኒኩሌር ፕሮጀክቶችና የህዋ ምርምር ጥናት ፕሮጀክቶች የምታገኘውን ድጋፍና ብድር ሊያሳጣት ይችላል። አዲሱ መሪ ፒተር ማጋየር ለዚህ ሁሉ መዘጋጀት አለባቸው። ይህን ሁሉ ቀዳዳ እየተዳከመ የመጣው የአውሮፓ ህብረት በተለይ ለአዲስ ደጋፊዋ ሃንጋሪ ማሟላቱ አጠራጣሪ ስለሆነ፣ በሌላ በኩል ሃንጋሪ ከብራስልስ ጋር መጣበቋ ደግሞ ቀደም ሲል የታገዱ ብድርና እርዳታዎችን ሊያስለቅቅላት፣ የውጭ ቀጥተኛ ኢንቨስትመንትን ሊያስገኝላት፣ የውስጥ ጊዜያዊ መረጋጋትን ሊያመጣላት ይችላልም እየተባለ ነው። ቢሆንም ቃል በገቡት መሰረት አዲሱ መሪ ሙስናን ካልተቆጣጠሩና የኑሮ ደረጃ ልዩነቱን ካላጠበቡ ደግሞ ያው ከቀኝ አክራሪ ቁመናቸው ጋር ቀድሞም ችግር የሌለበት ህዝቡ ላይነሳባቸው መተማመኛ የለም።